እንዴት ነው የተረፍሽው? ለምንድን ነው ያልሞትሽው? ብትሞቺ ነው የሚያዋጣሽ። ካልሆነ ግን ከተረፍሽ እኔና አንቺ መሀል የማይበርድ ትልቅ ጦርነት ነው የሚቀሰቀሰው። እዚህ በተራስ አፍኝ ምደፋሽ ምሯል። ቆይ ደግሞ እነሱ ምን ቤት ናቸው? ምናልባት ወንጀለኛ ከሆነ ብሎ ነው። የምን ወንጀል ምናሴ? ምን እንደሆነች ስላልታወቀ እሱን ለማጣራት ነው። አንተ ግን ምን ሆነ ይመስልሃል? እኔማ እርግብ ናት እንደዚህ ያደረገቻት የሚመስለኝ። እንዴት እንደሱ አልክ? ያው ከትናንትና ጀምሮ ቤት አልመጣች፣ ስልኳም አይሰራም። ወይ ሰድሮ። እሷ ደግሞ ቆይ ምን ነገር የለም። እና ለማን ብለህ ነው? ላንቺ ብዬ ነው ያደረኩት። እናትሽን ሳታገኛት እንዳታጫት ብዬ። እንደዚህ ስለምትረዳኝ በጣም ነው የማመሰግነው። አንቺ እኮ ለኔ ህይወትሽን አሳልፈሽ ስጪ ብትባይ ሳሰሰች እኮ ነው የምትሰጪኝ። እና ይሄን ነገር በማድረግ ምስጋና ይገባኛል። አሴር፣ አንተ ምን ያህል ትልቅ ነገር እንዳደረክልኝ ስላልገባህ እኮ ነው። እውነቱን ለመናገር አንቺ እንደዛ ተጨንቀሽ ሳይ እኔንም በጣም ስለጨነቀኝ ነው ደሙን የሰጠሁት። ግን አሁን ግን በጣም ቆራሁ። እንዴት? ለእናትሽ ነው ትችላላችሁ። እሺ ዶክተር፣ እንደ ትላንት ነው የምትመስለው። አዎ፣ ወይዘሮ ሜላት ለመንቃት ትንሽ ጊዜ ይፈጅባታል። ያገኛችሁት ነገር አለ? አንዳንድ ፍንጭ እያገኘን ነው። አዎ ወይዘሮ ባዩሽ ቁርጥሽን ወቂ። ጉዳዩ ፖሊስ ገብቶበታል እና እንደዛ ደሟን አፍስሰሽ ቤቱን ደም በደም አድርገሹ እና ፖሊስ ላይ እንዳይገባበት ነበር የፈለግሽው። ወንጀልሽ ተሸፋፍሎ እንዲቀር ሲያምርሽ ይቀራል እሱ። ሰላም ሰላም፣ ውድና የተከበራችሁ የኔ እንቁ የኔ ውድ የኔ ልዩ የሆናችሁ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር አምላክ የተመሰገነና እየተባረከ ይሁን። እና ቤተሰቦቼ የኔ እንቁዎች የኔ ልዩዎች ማለት ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ የምትለውን መጫን እንዳትረሱ። ስወዳችሁ ስከረባበትላችሁ ማለት ነው የኔ እንቁዎች እና ማለት ነው። እንግዲህ ዛሬ 90 ይለቁልናል ብለን ነበረ፣ ግን ጠዋት እውነት ለመናገር ከሆነ ለቀው ነበር። አፕሊኬሽኑ ላይ አይቼው ነበር፣ ግን ቻናሌን ቀይ በቀይ አድርገው ስለሆነ ፈራዋቸው መስራት። ቀይ በቀይ አድርገውታል። ያለችኝ አንድ ቻንስ አንድ እንትን ነችና ከዛን አይ ብዬ እጄን ነሳውላችኋለሁ ቤተሰቦቼ። እና እንግዲህ ዛሬ እንደምታዩት ምና ወይዘሮ ባዩሽ ወይዘሮ ሜላት ጋር እንደለመድነው ነው ማለት እንደ አሰምነው ነው ያደረገችው። በነገራችን ላይ ወይኔ ጓደኛዬ እኔ እንደዚህ ልሆንልሽ እኔ ያለሁልሽ ወይ እናቴ የምሬን ነው እንደዛ ትላለች ብዬ ነበር እኔ ያሰብኩት እውነቱን ለመናገር። እና እንግዲህ ብቻዋን ደግሞ ሰው ወጥቶላት ስታገኝ አንቺ እርጉም እንዴት አልሞትሽም? ብትሞች ይሻልሻል፣ አለበለዚያ ግን እራሴ ነኝ ሲጥ አድርጌ የምገልሽ ብላታለች ማለት ነው። በትራስ አፍኜ እንግዲህ ጉዳዩ ፖሊስ ገብቶበታል። እርግብ መከሰስ ትችላለች ተብሏል። እዚህ ጋር ግን ፖሊሶቹ ሲመጡ እንዴት እንደተደነባበረች ግን አይታችሁታል፣ እንዴት እንደሆነች አይታችሁታል። ወይዘሮ ባዩሽ እዛ ምናሴ እናቱ ጋር ቁጭ ብሏል ነበር እዛ ምርመራ ወይም ደግሞ ወይዘሮ ባዩሽን ሊያዩ ወይዘሮ ሜላትን ሊያዩት ሲመጡ እንዴት ሆና እንደነበረ ማለት ነው። ግን ተንቀጥቅጣ እነሱን ግን ፖሊሶቹ እሷ ማነች ቤተሰባችሁ ናች ወይስ ምንድናት ብለው መጠየቅ ነበረባቸው ማለት ነው። የእሷ አሻራ መወሰድ ነበረበት። ምክንያቱም ቢያንስ የእሷ አሻራ ጠርሙሱ ላይ ይገኝ ነበር፣ ሌላ ነገር እንኳን ላይ ባይገኝ ማለት ነው። ግን ያው አልተወሰደም። ግን ገና አሻራው አላለቅም፣ የሚፈለገው እንትን አልተገኘም ነው እያሉት ዶክተሮቹ ማለት ነው። ቢሆንም ግን ያበቃላታል። የባዩሽና የእርግብ ማብቂያ እየደረሰ ነው። ሌላ ደግሞ እንግዲህ ምናስዬና ጆሮዬና ሀኒቾዬ ማለት ነው። ትናንት ግን እናንተ 89 ክፍል ላይ ግን አይታችሁታል። መጀመሪያ አይሆንም ብሎ ማለት ነው ደሙን አልሰጥም። በነገራችን ላይ እውነት ነው እኮ ነው። አንዳንዴ ጊዜ እኔ እንደዛ ነገር በነገራችን ላይ በህይወቴ ላይ አጋጥሞኛል ማለት ነው።
ምንድነው በህይወትሽ ላይ ያጋጠመሽ ካላችሁ ማለት ነው እንደዚህ ከሰው የሆነ ነገር ፈልጌ ከዛም በዛ ሰዓት በጣም ብዙ ጠይቄ ለምኜ ከዛን ደግሞ እኔ በተቀራኒው ደግሞ ሌላ ሰው እንደዚህ ጠይቆኛልና ያ ሰው ደግሞ ከኔ እርዳታ ፈልገው ማለት ነውና አንዳንዴ በህይወታችሁ ስትኖሩ እግዚአብሔር ብቻ ሳይሆን እግዚአብሔር በቃ ያመጣላችኋል ራሱ ማለት ነው። ይሄ በእውነተኛ ያለ ነገር ነው። እንግዲህ ጆሮ አንዳንዴ እግዚአብሔር ፈጣሪ ድሉ ሲሰጠን ፈጣሪ ብቻ ሳይሆን እኛም ዋጋቸውን መስጠት አለብን ብሎ ነበር። እንግዲህ ያኔ ፋዘርዬ ታመው እንደዛ ሲሆኑ ለሞት ሲደርሱ እሷ ብር አልሰጥም ብላ አስጀምራ አላስጨርስም ብላ ከእግዚአብሔር እርዳታ ጋር ነው ፋዘር እየሄዳ ነው። ስለዚህ ልትቀጣ ይገባል፣ ብትሞትም ትሞት አይመለከተኝም ብሎ ነው። ነገር ግን አንዬ እቅፍ ስታደርገው አሲር እኔ አልተቀየምኩም ባላደበቅ ምንም አላልኩም ብላ አንተ ስትለው በቃ አና ልቤና ቀለችው ብሎ ማለት ነው። ሀሳቡን ቀየረ ወዳው ለሀንዬ ሲል ምን ያድርግ ለሀንቾ ሲል ማለት ነውና ዛሬም እንግዲህ ሀንዬ ስታመሰግነው ነበር። በጣም ነው ማመሰግንክ እናታችንን ስላተረፍክልን ስትለው እኔ ለእናትሽ ብዬ አይደለም ለአንቺ ለእህትና ለወንድምሽ ብዬ ነው። ያኔ እህትና ወንድምሽ ፋዘርዬ በታመሙ ጊዜ ኬትም እንትን ብለው ነው ብር አዋጥተው ለፋዘርዬ ማሳከም ያመጡ ለውለታቸው ምላሽ እንዲሆን ብዬ ነው ብሎ እና አንቺ ደግሞ ገና እናትሽን ማቀፍ መሳም እየፈለሽ በደም ማጣት ምክንያት እናትሽ መሞት የለባትም ብሎ ነው። እንግዲህ ግን ወደፊት ወይዘሮ ሜላትን ይወዳታል ብዬ ተስፋ አደርጋለሁ። አንደኛ ያው የሀንዬ እጮኛ መሆኑ የማይቀር ነገር ነው። ምክንያቱም ኮሜንቱ እንዳለ አሲርና ሀንዬ ይጣመሩልን ነው። አሲርና ሀንዬ ይጣመሩልን ነው። አንዳንዱ ደግሞ ኤላ ይመጣል ነው። ኤላ አያስፈልግም፣ አሁን ኤላ አያስፈልግም፣ ሁለቱ ናቸው መጣመር ያሉበት ብሎን ብዙዎቻችን ፈርደናል ማለት ነው። እኔም ቦን ከዛ ጎን ነኝ። ሄላ አያስፈልግንም፣ ሀንዬና እንትና ናቸው መጣመር ያለባቸው። ተምቹ ማነው ጆሮ ማለት ነው እንግዲህ